በድንገት ሳላስበው ስልክ ተደወሎልኝ መጥቻለሁ ማለት ነው። ለሆነ ጉዳይ ለሆነ ሀጃ ማለት ነው። ያው ደስ ብሎኛል፣ ደስ እያለኝ ነው ውስጤን ማለት ነው። እና እንግዲህ ቪዲዮውን እስከ መጨረሻው ተከታተሉት። እንግዲህ ሰው ካልበዛና የሚጨምሩት ነገር ካለ አናግርላችኋለሁ ማለት ነው። እና ያው ማመልከቻ ማስገባት ስላለብን ህዝቡ የተመዘገብነው ለዛ ተጠርቼ ነው የመጣው። ያው እንግዲህ አፌን እንደዚህ ያፈንኩት አቧራው ከባድ ስለሆነ ነው ማለት ነው። ፀሐዩ ሌላ ነው። ሲሉኝ ከበድ ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የመንሱራ ቲዩብ አድማጭ ተመልካቾቼ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ ከች ብያለሁ ማለት ነው። እንግዲህ አሁን ለታ መጥቼ ነበረ አይታችሁኛል ማለት ነው። ዛሬም እንግዲህ በድንገት ሳላስበው ስልክ ተደወሎልኝ መጥቻለሁ ማለት ነው። ለሆነ ጉዳይ ለሆነ ሀጃ ማለት ነው። ያው ደስ ብሎኛል፣ ደስ እያለኝ ነው ውስጤን ማለት ነው። እና እንግዲህ ቪዲዮውን እስከ መጨረሻው ተከታተሉት። ላይክ ማድረጋችሁን አትርሱ ማለት ነው። ውድ ቤተሰቦቼ ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ ሁኑ። ሸር አድርጉልኝ፣ አግዙኝ፣ ከጎን ይሁኑ እያልኩኝ እንግዲህ ያው አሁን ለታ መጥቼ ቤቴን ሳላጸዳ ደክሞኝ ዝም ብዬ ወደ ገጠር ተመልሻለሁ ማለት ነው። እንግዲህ ዛሬ የመጣሁበት ሰዓት ጠዋት ነው። ድንገት ሲደወልልኝ ብድግ ብዬ መጣሁኝ። ሰዓቱም ገና ነው ማለት ነው። ወደ ከተማ ደርሼ ከዛ ወደ ቤት የመጣሁኝ። አሁን አጸዳድቼ ደግሞ ያለውን ፕሮሰስ እስከ መጨረሻው ተከታተሉት ማለት ነው። እና ቤት ጽዳት ይፈልጋል። ላይናቸውም ለሁሉም ነገር ፍክት ማለት ስላለበት ላጸዳዳ መጥረጌን ላንሳ ማለት ነው። እንግዲህ እኔም ሀገር ቤት ነኝ እንጂ አብዛኛውን ጊዜ ስታውኝ መጥረጊያ ይዤ ምናምን እንደዚህ እንደ መዳም ቅመሞች ነው እያያችሁኝ ያላችሁት። የመዳም ቅመሞች እንግዲህ አብዛኛዎቹ መጥረጊያቸውን መወለሊያቸውን ምናምን እንደዚህ አድርገው ብዙ ጊዜ ያለውና እኔም ከእናንተ ያው አልወጣሁም። እና ምንድነው ዛሬ የመጣሁበት ጉዳይ እስከ ዛሬ ድረስ እንግዲህ የመብራት ቆጣሪ አልገባም ነበረ አንዳንድ አካባቢ ላይ እና ያ ቆጣሪ እንዲገባልን የተወሰኑ ሰዎች ተመዝግበዋል። ለዛ ደግሞ ፎቶና መታወቂያ ስለሚያስፈልግ በዛ ምክንያት ተደውሎልኝ ነው የመጣሁት ማለት ነው። ቢሸናቆ አካባቢ ከ17 በታች እንግዲህ ያላችሁ በኔ ሰፈር ቅመሞች የምትከታተሉ ካላችሁ ቆጣሪ ለማስገባት ከፈለጋችሁ ኮሜንት ጻፉልኝ። እንግዲህ ሰው ካልበዛና የሚጨምሩት ነገር ካለ አናግርላችኋለሁ ማለት ነው። እና ያው ማመልከቻ ማስገባት ስላለብን ህዝቡ የተመዘገብነው ለዛ ተጠርቼ ነው የመጣሁት ማለት ነው። በዛው አጋጣሚ እንግዲህ ቤቴን ፏፍክት አድርጌ ያው ወደሚቀጥለው መቼም አብዛኛዎቹ ኮሜንታተሮች በቃ ቤቱን አከራዩ፣ ቤቱን ኑሪበት፣ እንደዚህ እያላችሁ ነው። ቤቱን ያላከራዩበት ምክንያት ተከራይ ታውቃላችሁ፣ እንደ ባለቤት ሆኖ አይዝላችሁም። ብዙ ነገሮች ሊበላሹ አሉና ገንዘቡን መጥቶ ያን ያህል ለኔ ስለማይጠቅመኝ ቤቱ ተበላሽቶ የሆነ ነገር ሆኖ ሳየው ደስ ስለማይለኝ ይቅርብኝ፣ አላህ ያለ ቀን በራሴ እኖርበታለሁ ብዬ ነው ያሰብኩት ውድ ቤተሰቦቼ እንጂ ማከራየቱ ጠፍቶኝ አይደለም። ብዙ ሰው የሚጠይቃለ ግን ተጥቅሙ ጉዳቸው ያመዝናል። እና ደግሞ ለምን አትኖሪበትም? እኖርበታለሁ። አላህ ጤና ይስጠኝና ደህና ሷሊህ ምን ልበላችሁ ይወፍቀኝ። ሰምታችኋል። እና ወደ ጽዳቴ ልግባ፣ ተከታተሉ። እና ዋናው ነገር ውጭ ሲጸዳ ፍክት ሲል ሰው አለው ብለው ያስባሉና ግን ተከራዮችም አሉ። ደግሞ አንዳንድ ቤት ስታዩት በጣም አረም አብቅሎ ምናምን እንዳልሆነ ሲሆን ሰው እንደሌለበት ያስታውቃል ማለት ነው። እኔ ግን በመጣው ሰዓት ጽድት አድርጌ ስለምሄድ ማለት ነው ሰው ያለው ነው የሚመስለው። እና እንደዛ ነው እላችኋለሁ። ሰምታችኋል።
አቧራው ልነግራችሁ አልችልም። ወላሂ በጣም አቧራ ነው ማለት ያው እዚሁ ብትሆኑ በቃ ብዙ ነገር ውሃ ታረጉበታላችሁ ምናምን ሲሚንቶ እንዳይሰነጠቅ ራሱ ይረዳው ነበረ። ያው ተከራይም እንደ ባለቤት ስለማይሆን በጣም ቦሏል ማለት ነው። ውሃ ጧጧት ፈሰስ ፈሰስ ሲልበት አሪፍ ይሆን ነበረ። ያው እንግዲህ አፌን እንደዚህ ያፈንኩት አቧራው ከባድ ስለሆነ ነው ማለት ነው። ፀሐዩ ሌላ ነው ደግሞ ይሄን ቤቱ በጣም ፀሐይ ያኔ ከ7 ሰዓት በኋላ በጣም ነው የሚወጣበትና በረንዳው ራሱ መሰንጠቅ ጀምሯል ሳየው ማለት ነው። እና ውሃ ስለሌለ ማለት ነው። ለምን ያው የራስ ሲሆን ራሳችሁ ተንከባክባችሁ ግቢያችሁን የሚሆነውን ነገር ታረጋላችሁ። ተከራይ ግን እንትን የሚለው ነገር የለም፣ ጣጣ የላቸውም አንዳንድ ሰው ካልሆነ በስተቀር ማለት ነው። እና እንግዲህ ይሄው ይችንም አጸዳዳሁኝ። አሁን እንግዲህ ተከራዮቹ ሲመጡ ፈካ ብሎ ሲያዩት ደስ ይላቸዋል ማለት ነው። ያቺ ሴትዮ መታ ነበር ይላሉ። እንግዲህ እንደምታዩት አብዛኛው በዚህ አካባቢ መብራት የምንጠቀመው ከታች መንደር ስበን ነው ማለት ነው። ቆጣሪ የለም፣ በጣም ይርቀናል ከታች እና ወደ ላይ ግዴታ ብዙ ህዝብ ስላለ ቆጣሪ መግባት አለበት ተብሎ ህዝቡ ተመካክሮ ፖል እንዲተከልልን ተብሏል ማለት ነው። እንግዲህ መጨረሻውን አላህ ያሳምርልን እያልኩ ነው። ገንዘቡ ግን ትንሽ ኦቨር ሳይሆን አይቀርም። እስካሁን ድረስ ይሄን ያህል ነው አልተባልንም። እንግዲህ ቀለል ያርግልን ነው የምለው። እንግዲህ ይሄው ጠራርጌ ጨረስኩኝ ማለት ነው። እስኪ ትንሽ ደግሞ ስልኬን ቻርጅ ማድረግ ስላለብኝ ያው ቀጥታ ወደ ገጠር ስለምሄድ ማለት ነው። ያው እንደምታዩት አልተነጣጠፈም፣ ገና ነው። ቢሆንም ግን ያው አቧራ እንዳይበዛበት ተጸዳ እላችኋለሁኝ እና ሩጫሽ ወደ ገጠር ነው። ኧረ ተይ አንቺ ልጅ እባክሽ 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 እያላችሁ ነው። ኢንሻአላህ አንድ ቀን መቼም ስክን ብዬ በዝቹ በቤቴ በጎጆዬ ቁጭ ማለቴ አይቀርም። ለጊዜው ነው። እናንተም ደግሞ ዱአ አድርጉበት እላችኋለሁ። ቻርጅ ላርግና ማለት ነው። ገጠር ላይ እንግዲህ በጣም አስቸጋሪ ነው መብራት። እንደዚህ ቻርጌ አስተሙላልኝ እና ሄዳለሁ። ባይ ባይ ቤተሰብ፣ ጉዞ ወደ ገጠር። እንግዲህ እዚህ ምን እሰራለሁኝ? አጸዳዳሁኝ፣ የምፈልገውን ሀጃ አሳካሁኝ፣ ወደ ቤቴ ልንካው ማለት ነው። እንግዲህ የምኖር በሆን ያው ቁጭ ዝም ብዬ ቁጭ ነው